አሁን ደግሞ የተመረጡ አሉ የሚከፋፍሉ በአፋቸው የሚከፋፍሉ የተመረጡ አሉ አሁን ምርጫ ውስጥ ተመርጠው ይገቡ እነሱን ራሱ መንግስት እንዲያያቸው ጥሪ ያቀርባል ምን አልኪ ነው እኔም ከሰማው ዝም አለ ምን ልሁንላችሁ ወይ ምን ተሆኑልኝ ወይ ምን ልሁንላችሁ እስቲ ንገሩኝ ጉዶቼ ምን እንኳኳል አሁን ኢጃቤ ለብሼ ምናምን መንዙማ ሳጨበጭባ ያያችሁኝና ገንዘብ እናቴ ነች በቃ እናቴ ነበረች አብረኝ እንድትሆን ፈልገ እናቴ ነች በቃ እዚህ ጋር እንድትሆን ፈልገ አባኖል ሰላም እግዚአብሔር በጣም ውበቱን በተግራና እርዝም በማርሰም ያሉትን በበቃና ሰብስቦ አንቺ ላይ እንዳፍስስ ይሰማኝ ነው ልጁ ኢየሱስ ክርስቶስን ለአንቺ አሳልፎ መስጠቱ ደግሞ ይገርማል ቻት ላይ ነው ያለችው ወንዱ ደግሞ ቻት ላይ ነው ያለው ምን ማለት ነው ሴቷ ባል ገብቷል ሞባይል ላይ ነው አንድ በላይ ጋብቻን የምትሞክር ሰው ነህ በራስ ስታየው ሁኔታህን ሐልህን ስታዳምጠው والله እንግዲህ ሁለተኛ ትዳርን በተመለከተ በግሌ ኡስታዝ ሁሱ ጋር በተያያዘ አንድ ቪዲዮ አይቼ ነበር ከቀናት በፊት ሰሞኑን ያደረግናቸው ስላሉት ውይይቶች የሰጠውን አስተያየት ተመልክቻለሁ السلام عليكم ورحمة الله وبركاته ودنا የተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ እኔ ያለውላችሁ ተመልሰን ተገናኝተናል እንግዲህ ሰምታችኋል ብዬ አስባለሁ ሰሞኑ እንግዲህ አማናችሁን ለማድረስ እናንተና አማና ለማድረስ ሀዲያ ተከስተን ነበር እንግዲህ እዛ የነበረን ቆይታም ጨርሰን አጠናቀን ወደ ቤታችን ተመልሰናል ወደ አዲስ አበባ ተመልሰናል ማለት ነው እኔና ወንድሜ አንዋር አልহামዱሊላህ በጣም በተሳካ መልኩ ነው እንግዲህ ያጠናቀቅነው አልহামዱሊላህ እጅግ በጣም የተደሰትንበት ቆይታ ነበር ማለት ነው እንግዲህ ቪዲዮ ተቀርጿል ኢንሻአላህ ሰሞኑ ኤዲት ተደርጎ የሚደርሳችሁ ይሆናል ማለት ነው እንዳላህ ፍቃድ እንግዲህ የታሰበው ለ2000 ተማሪዎች ቢሆንም ነገር ግን እዛ መድረስ ባንችልም ለ500 ከዛም በላይ ለሚሆኑ ተማሪዎች አድርሰናል ማለት ነው ደብተርና ስክሪፕቶን አድርሰናል ማለት ነው በጣም በተሳካ መልኩ ነው ያጠናቀቅነው ማለት ነው ኢንሻአላህ ቪዲዮ ይደርሳችኋል ሰሞኑ ማለት ነው ጠብቁት ለማንኛውም ተመልሰናል ማለት ነው ያው እንግዲህ ይሄ የሀዲያ ባህል ልብስ ከዛ ነው የተሰጠን ማለት ነው እጅግ አድርገን እናመሰግናችኋለን ይሄንን ያደረጋችሁት እናንተ ናችሁ የዛድ ቤተሰቦች እንደዛውም የአኑን ቤተሰቦች ሁላችሁም ትልቅ ምስጋና ይገባችኋል ማለት ነው በእናንተ ምክንያት ነው ይሄንን ማግኘት የቻልነው በእናንተ ምክንያት ነው እዛ መሄድ የቻልነው በእናንተ ምክንያት ነው ይሄንን ኸይር ስራ መስራት የቻልነው ማለት ነው ኢንሻአላህ ወደፊትም ብዙ ስራዎች ይቀሩናል ኢንሻአላህ ወደፊት ለብዙ ምስኪኖች የቲሞች እንደርሳለን ብለን እናስባለን ብዙ ስራዎች ይቀሩናል ኢንሻአላህ የጅማሮ ነው እንጂ መጨረሻው አይደለም ኢንሻአላህ ጉዟችን ይቀጥላል እናንተም በርቱ እንላለን እጅግ በጣም እናመሰግናችኋለን እስቲ ዛሬም እንደተለመደው የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ እስቲ አብረን ሪአክት የምናደርግ ይሆናል ተከታተሉ ሰላም እግዚአብሔር በጣም ውበቱን በተግራና እርዝም በማርሰም ያሉትን በበቃና ሰብስቦ አንቺ ላይ እንዳፍስስ ይሰማኝ ነው ልጁ ኢየሱስ ክርስቶስን ለአንቺ አሳልፎ መስጠቱ ደግሞ ይገርማል በልጁ በክርስቶስ ኢየሱስ ታምኛለሽ ማለት ነው ለአንድ ሙስሊም እሱን ነብይነት እንጂ የእሱን ጌታነት አልቀበል ሁሉ በርሶ ነው ከሆነም አንዳችስ ያለ እርሱ የሆነ ነገር የለም ፈጣሪ ከሆነ ለምን ይሞታል እሱ ነው የሚገርመን ሁሉ ጊዜ ኢየሱስ ክርስቶስ ደግሞ የሞተበት ዋነኛው ሪዝ እኔና አንቺ በአላህ ፊት ጻድቅ መሆን ስላልቻለ የአላህ ኔቸሩ ጽድቅ ነው ካለ ኃጢአተኛ ከሱ ጋር ወራሽ ሊሆን አይችልም ሶ እግዚአብሔር ምን አዘጋጀ ካለ አንድያ ልጁ ለኛ ሰጠ መጽሐፍ ቅዱስ ላይ ደም ካልፈሰሰ ስርየት የለም የምን ስርየት የኃጢአት ለምን ደም ስርየት የሚያደርገው ምክንያቱም በደም ውስጥ ካለው ህይወት አንፃር ማለት ክርስቶስ ኢየሱስ ያፈሰሰው በቀራንዮ ላይ ደም በዛ ደም ሰው ካመነ እግዚአብሔር አንን ሰው ጻድቅ አድርጎ ይቆጥራል እኛ ሄድን ለፋን አልነው በራሳችን ልንጸድቅ አልቻል ሰው ልጁ በክርስቶስ ኢየሱስ ካመነ ህይወት አለ በልጁ ያላመነ ግን ህይወት የለም ለምን በህይወት አዳምና ሔዋን ኃጢአት በሰሩ ጊዜ ሞትን ትሞታላችሁ አላቸው ነገር ግን በዛሽ ቅጽበት እኮ አዳምና ሔዋን እኮ አልሞቱ መብላት መጠጣት መራመድ መውጣት እኮ አይደለም ሐሳቡ እግዚአብሔር መለየት ነው ሞት ማለት ህይወት ደግሞ የሚኖረው አንቺ ከእግዚአብሔር ጋር ስትኖሪ ነው ህይወት ያለው በአላህ ዘንድ ከሆነ አንቺ ከአላህ ከተለየሽ ሞት ነሽ ማለት ኢየሱስ ክርስቶስ ሳይመጣ በፊት የነበሩት ህዝቦች ሰርተው ነው ዘንድ ጽድቅ የሆኑ እንዴትስ ህይወት ኖራቸው በክርስቶስ ኢየሱስ አምነዋል ሳይመጣ እዛ ነው መጽሐፍ ቅዱስ ላይ ጌታ ኢየሱስ ምን አለ መጽሐፍትን ትመረምራላችሁ አለ ነገር ግን መጽሐፍት ሁሉ ስለኔ ነው የሚያወሩት አለ
ከብሉይ ኪዳን እስከ አዲስ ኪዳን እኮ ያለው መጽሐፍ ቅዱስ በጠቅላላ ስለ ክርስቶስ ኢየሱስ ነው የሚያወራው። እግዚአብሔር ደግሞ መጨረሻ ድል በክርስቶስ አዘጋጅቷል። ልጁ ኢየሱስ ክርስቶስ ላይ ጨክኖ አንቺ ላይ ማጨክንበት ምንም ሪዝን የለም። አንቺ ኃጢአተኛ እንደሆንሽ ታውቂያለሽ። እግዚአብሔር ደግሞ የጽድቅን መጨረሻ በክርስቶስ ኢየሱስ ሰጥቶሻል። በልጁ መኝ ለዓለም ተወራሽቶኛል። ኃጢአትሽንም በደንብ እዩ። አላህ ፊት ምን አይነት ርኩስ እንደሆነ እግዚአብሔር ግን ይቀድሷል። በማን ብትይ በልጁ በክርስቶስ ኢየሱስ። ግን በጭፍን ሰውን ለማሳመን የሚሞክሩበት መንገድ ነው ወይ ነው የገረመኝ። ለልጁ ይቅር ያላለ አባት ለአንቺ ይቅር የምልሽበት ምክንያት የለም። እውነት እኮ ነው። ለልጁ ያላዘነ አባት እንዴት ለባዳ ያዝናል? ጭራሽ ፈጽሞ የማይታሰብ ነገር ነው። እዚህ ጋር እንደዚህ ስላችሁ ኢየሱስ የአላህ Subhanahu Wa Ta'ala ልጅ ነው ማለት አይደለም። ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፍወን አሐድ። ይሄ የአላህ Subhanahu Wa Ta'ala ቃል ነው። እኛ ኢየሱስ ክርስቶስም በነብይነት እንጂ በአላህ Subhanahu Wa Ta'ala ልጅነት አይደለም የምናምነው ማለት ነው። ነገር ግን እዚህ ጋር ምን ብሎ ነው አሁን እንደዚህ ብሎ ሲናገሩ ራሱ እኔ ግራ ይገባኛል። ሰው ይሄንን ይቀበለኛል ብሎ ነው የሚናገሩት። አሁን የሞተልኝ አካል ካለ በቃ ሞቶልኛል፣ አንዴ ለኃጢአቴ ሞቷል። እንዴ እኔ ካልሰራው ለማን ነው የሞተው? በቃ ለኃጢአቴ ነው አይደል የሞተው? እኔ ወንጀሉን ካልሰራው ለማን ነው ታዲያ የሞተው? ለማን ነው ታዲያ የደመው? ለማን ነው ታዲያ የተሰቀለው? ይሄንን ለንጽጽር ላይ ለሚሰሩ ወንድሞች ተዋለው። ነገር ግን እኔ እንደ አንድ ሰው እንደ አንድ አዳማጭ የተሰማኝን ነገር ነው ወይ ደግሞ ጥያቄ ነው ማነሳው። እዚህ ጋር የሞተልኝ አካል ካለ ለምንድን ነው እናንተ ከወንጀል የምትቆጠቡት? ለምንድን ነው ወንጀል ለምን እንደፈለጋችሁ ለምን አሰሩ? ማለት እስከተሞተላችሁ ለእናንተ የሞተው አካል እስካለ ለምንድን ነው እናንተ ከወንጀል የምትቆጠቡት? ምክንያቱም እሱ የሞተበት ሪዝን ለኛ ኃጢአት እስከሆነ ድረስ ለኃጢአታችን ኦልሬዲ ዋጋ ተከፍሎበታል ማለት ነው። ስለዚህ ወደፊት የሚመጣው ነገር የለም ማለት ነው። አሁን ላይ ይሄ ህዝብ ፍሪ ነው ማለት ነው። በሱ ያመነ ፍሪ ነው ማለት ነው። የፈለገው ነገር ቢሰራ ኦልሬዲ ተሞቶለታል፣ ኦልሬዲ ተደምቶለታል፣ ደም ዋጋ ተከፍሎበታል ማለት ነው። ዛሬ ላይ እናንተ የፈለጋችሁትን ነገር ማድረግ ትችላላችሁ። ነገር ግን ወደ መጽሐፍ ቅዱስ ስንሄድ ደግሞ ከወንጀሎች እንድንቆጠብ ከተለያዩ ወንጀሎች ይከለክለናል አይደል እንዴ? እንደዛ ነው የማውቀው። እኔ በምን አይነት ወይ ለማሳመን የሚሞክሩት ነገር ነው የሚገርመኝ ማለት ነው። የሆነ ውስብስብ ለነሱ ራሱ አልገባቸውም። ወላሂ ነው የምላችሁ፣ ለነሱ ራሱ አሁን እንደዚህ እየሰበከ ነው አይደል ይልጅ ለሱ ራሱ አልገባው። በቃ ጉዳዩ ለሱ ራሱ አልገባው፣ አልተረዳም ማለት ነው። እንደዛ ነው። እናንተ ራሱ እስቲ በደንብ አንብቡት። ሞር መጽሐፍ ቅዱስን በደንብ ከመጽሐፍ ቅዱስ ጋር ተዋውቁ። ከዛ በኋላ የሚፈጠረው ነገር ይፈጠራል። እሺ ሰሞኑ ደግሞ ኡስታዝ ኑሩ ቱርኪ የሆነ ኢንተርቪው ተደርጎ ነበር የሚንበር ቲቪ ላይ። ሴቷ ቻት ላይ ነው ያለችው፣ ወንዱ ደግሞ ቻት ላይ ነው ያለው። ምን ማለት ነው? ሴቷ ባል ገብቷል፣ ሞባይል ላይ ነው ያለችው ረጅም ሰዓት። አሁን ብዙን ጊዜ የሚመጣብን ከስ ስገባ ሞባይል ላይ ነው ረጅም ሰዓት ማየት ይላል። እሱም ደግሞ እሷ ረጅም ላይ ከሆነች ደግሞ ጫቱን ይዤ ይገባል። አብዛኛው ቤታችን አሁን እየፈረሰ ያለው ሚዲያውን በደንብ እያንጫጫው እየተናገረው ነው ብዬ አልጠብቅም። እኔ ብዙ ሚዲያ ገና አላወራው ሚንበር ቴሌቪዥንን ጨምሮ ነው። እኔ ይሄ በጣም ትዳር ያፈረሰ ቢሆን እስቲ ሰዎች ማሜ ዝም ብላ አናግራቸው። ባልና ሚስት መጣ፣ ባሌ እንደዚህ ችግር አለበት እና ምን ብለ መጀመሪያ ምን መጠየቅ አለበት መሰል? ይቀማል አይቀምበላት? ይቀማል አለ። በቃ እሱን ልነግር ነው የመጣችው። ከቶ ረጅም ሰዓት ከዛ ጋር ነው የሚያሳልፈው። እህቴ ተረስታለች። አላህ ሰጧቸውም ከሆነ ደግሞ ልጁም ተረስተዋል። አሁን ትልቁን ቤታችንን እያፈረሰብን ያለው ጫትና ቻት ነው። አላህ ባል የሚባል ሰጧት፣ አጠገቧ ረጅም ሰዓት በባባሉ አጠገብ የምታወራ ከሆነች የትዳር ማዕና ገና አልገባትም። በቃ መወርወር አለባት እኮ እኔ ስገባ መወርወር አለባት። ብትችልማ እሱ ከመምጣቱ በፊት መወርወር አለባት። ይሄን አክል የሚጠቅማትን የሆነ ሰዓት አድርጋ ትማለት አለባት። ረጅም ሰዓት ባሎቻቸውን የማያገኙ ወቶች አንድ ጁዝ ቁርአን ቢቀሩ 30 ደቂቃ ነው እኮ። ከፍ ይያሉ እንጂ ዝቅ ይያሉ አይመጡም። ማንነታቸው እየጨመረው ነው የሚመጣው። ባል ሲመጣ ደግሞ እየቀራህ ከምትጠብቅ እሱ መጣ ደግሞ ብለ ከሁሉም ነገር ትረቃለ። ሱና ሰላት እንኳን እኮ እሱ ከፈለገ እኮ ሱናውን ተተዋላ ሐቁን ለመጠበቅና ወንድሞቻችን ጋር በጣም እየተፈጠረ ያለው ቤታችን በጣም እየተረበሸ ያለው እንደ ጫት ሊነገርበት ጫት ብቻ በሚል ራሱ ማውራት አለበት። አላህ ብሎ መቼም በጣም ልንነጋገራቸው ይገባል። ድሮ ድንገት ሳናውቀው ከራማ አለው ተብሎ ለዱዓ ነው ተብሎ ሐጃ ያወጣል ተብሎ ምንም ያወጣው የለም። ጥርስ እንጂ ያወጣው ሐጃ የለም።
ብዙ ቤተሰቦቻችን እንግዲህ ጥርሳቸው ወጥቶ አርቲፊሻል ነው እንዳለ ያደረጉት ከፊሎቹ ደግሞ በሙቀጫውንም እየተመታላቸው በማንኪያ እየበሉት ያሉት እንዳስከሬን ከዚህ የበለጠ አሳዛኝ ነገር የለም ወላሂ ያስተጣል ተማም ያስተጣል በጣም በርካታ ስንክሳሮች አሉ የውልሽ የወደፊት ባለቤቴ ማለት ነው ድንገት ካለሽና ከሰማሽ ማለት ነው ድንገት ካለሽና ከሰማሽ መቼም አለሽ ብዬ አስባለሁ ማለት እዚህ ዓለም ላይ አለሽ ብዬ አስባለሁ መቼም ገና አይደለም የምትወለጂው ተወልደሽ ይሆናል አይ ቲንክ እንደዛ ሲመስለኝ ነው እንግዲህ ድንገት ካለሽና ከሰማሽ ማለት ነው የውልሽ እኔ ጫት አልቅም ገባሽ አይደል እዚህ ጋር ጫትና ጫት የሚለው ነገር ጫት ብቻ ሆኖ ድንገት እኔንና አንቺን እንዳጣለን ገባሽ አይደል ካሁኑ አስቢበት ማለት ነው ስትመጪ ከተለያዩ ቻቶች መራቅ አለብሽ ይሄንን በደንብ አስበሽበት እንድትመጪ ነው የምፈልገው ስትመጪ ማለት ነው ድንገት ከሰማሽ ማለት ነው ሼር አድርጉላት ደግሞ እናንተ ዝም ብላችሁ አትለፉ ሼር አድርጉላት አንድ በላይ ጋብቻን በሚመለከት ዛካቢ የምትነግረን ነገር አለ ያንተን መጀመሪያ ከዛ በኋላ ደግሞ የሰማውንም መጣ ያንተ ማለት ምን ማለት የሰማው ነገር አለ የምሰማው ነገር ካለ የሰማውት ነገር የለም እንደ ሐሳብ ከአንድ በላይ ጋብቻን የምትሞክር ሰው ነህ በራስህ ስታየው ሁኔታህን ሐልህን ስታዳምጠው والله እንግዲህ ሁለተኛ ትዳርን በተመለከተ በግሌ ያው ሁሉም የራስ ያሳስ እኔ ያገባው ወንድሜ ካለ ከሴቷ በላይ ወንዱ ነው የሚያሳዝነኝ ምን ማለት ነው እውነት ባህል የሚሆን ከሆነ ይሄ ልጅ ጎበዝ ልጅ ነው ሁለት እህቶቼን ሰትሬ የእውነት ባልሆኜ አስተዳድራለሁ ካለ በጣም ይበልጠኛል የወንድሜ ምንም የሰራው ነገር የለም በርታ ጠንከር አላህ ያበርታ ብዬ ነግረዋለሁ ይሄን ወንድሜ ባገኘው ዝም ብለም ትገባበት አይደለም የሆነ ቁጥሩ 2 3 4 ያው ወንዶች ብዙን ጊዜ ያፈዙት አያሜ ነው ይባላል አይደል መስናው ሱላሳ ወሩባ እቺን አያ ነው የሚወዷት ይባላልና ሴቶቹም ይዘሉታል የምትሉት ሴቶቹ ደግሞ ላቱ ሽርክ ቢላ ሳይሆን የሚሉ ላቱ ሽርክ ቢ ነው የሚሉ በእኔ እንዳታጋራ ነው እንጂ በአላህ እንዳታጋራ ብሎ አይመክሩምና ኦኬ ይሄን ነገር ግን በተመለከተ በጣም ትልልቅ ምንማማራቸው ነገሮች ያሉ ይመስለኛል መጀመሪያ እዚህ ውስጥ የሚገባ ወንድሜ ከወንድሜ በፊት እሺ ስለራስ ነገር አይ እሱ ይጠቅማል ብዬ ነው እሺ እገባለሁ ወደ ራሴ እገባለሁ አብሽር አገባለሁ እሺ እዚህ ውስጥ የሚገባ ማንኛውም ሰው ከመልሱ በፊት እኔ አንደኛ ገና ሳያገባ ሚስቱ ጋር በሆነች ጊዜ ሲጣላ እንደው ማገባለሁ ይላል ድንገት የሚያገባው የዛሬ 20 ዓመት ይሆናል ኦኬ ማለት ማናረጋቸው ነገሮች ባናነሳቸው ጥቅም ስለሌለው ምክንያቱም በንግግር አለም እስላም የመጣው መሬት ላይ የሚወርዱ ነገሮች አሉና አገባለሁ ካለ 13 ዓመት ነው እንግዲህ 13 ዓመት አገባለሁ ብላ ይዛበታለች እሷ ኦኬ ዜብራ ላይ ቆመዋል ቀይ መብራት ላይ ቆመዋል እንግዲህ ድንገት ጮ በዛ ብሎ መናገር አይችልም ብዙ የቆሰለችው ነገር አለ በሷ ኢማን የማናደርጋቸው ነገሮች ቃላቶቹን ባይገቡ ብዬ መክራለሁ መጀመሪያ ዝም ብሎ ተግባር ላይ ማውል ከሆነ ለምን ይነሳል ቤት ውስጥ በቃ ያንዳንዱ ሸሪዓ በአንድ ቀን አታነሳቸው በህይወት ሂደት ላይ የምታገኛቸው ናቸው ብዬ አስባለሁ እውነት ነው በመጨረሻም ኡስታዝ ኑሩ ቱርኪ ያለው እንግዲህ እኔ እንደራሴ አላሰብኩበትም ነው ያለው ምክንያቱም እዛ ለመድረስ ገና ብዙ ነገር ስለሚቃረኝ ብሎ ነው የመለሰው ማለት ነው ያው ቪዲዮ ትንሽ ረዘም ስለሚል ነው ብዙ የሚያሳስብ ነገር አለ እኮ በሴቶች በኩል ብዙ የሚያሳስብ ነገር አለ አሁን ላይ እነሱም እየበዙ ነው ወንዶቹ ደግሞ እየቀነሱ ነው እነሱ ፕላስ ላይ ነው በቃ እንዳለ ፕላስ ላይ ነው ወንዶቹ ግን ማይነስ ላይ እየወረደ ታዲያ እንዴት እናድርግ 2 ማግባት 3 ማግባት 4 ማግባት እኮ ቢያንስ 2 ማግባት ማለት ነው አሁን ግድ የሚሆንበት ታይም ይመጣል ብዬ አስባለሁ እኔ በዚህ ከቀጠለ ማለት ነው በዚህ ከቀጠለ 2 ግድ የሚሆንበት ታይም ይመጣል ብዬ አስባለሁ በነገራችን ላይ አሁንም መከለክለን እኮ የለም እኛ ለማንኛውም የኡስታዝ ኑሩ ቱርኪ ሐሳብ በጣም የተመቸኝ በጣም እሺ አሁን የናይል ከቀለደን ደግሞ እስቲ አንዳንድ ቁም ነገር የምናነሳቸው ነጥቦች አሉ አንዳንድ ቪዲዮዎች አሉ እስቲ የዛው የአህባር ሰዎች ሰብስበው የሱና ሰዎችንና የአህባር ሰዎችን አወያየሁ እያለ
ይሄን እየሰራ እንደሆነ አይቻለሁ። ፌስቡክ ላይ አንዳንድ ሰዎች ሼር ምናምን አድርገውት። አሰላሙ አለይኩም ወራህመቱላህ እንዴት ዋላችሁ እንደምን አመሻችሁ። ዛሬ ይዤላችሁ የመጣሁት ከኡስታዝ ሁሱ ጋር በተያያዘ አንድ ቪዲዮ አይቼ ነበር ከቀናት በፊት ሰሞኑን እያደረግናቸው ስላሉት ውይይቶች የሰጠውን አስተያየት ተመልክቻለሁ እና በግሌ የማከብረውና የምወደው ወንድም ነው። በንጽጽር ዳዕዋ ዘርፍ በጣም ብዙ አገልግሎት እየሰጠ ነው። ማሻአላህ ብዙ ሻሃዳዎችን አላህ ረዝቆታል፣ አግርቶለታል። ደስ የሚል ነገር ነው ይሄ። ዳዕዋ አደራረጉም ቢሆን እስልምናን ለማሳየት በጣም ትኩረት ስለሚሰጥ በንጽጽር ዳዕዋ ላይ ብዙ ጊዜ የጎደለው ሚያ ነው ብዬ ስለማስብ ማሻአላህ ጥሩ ጥንካሬዎች አሉት። በዚህ በኩል እስልምናንም ሙስሊም ላልሆኑ ሰዎች ለማስረዳት ብዙ የሚሰራቸው ነገሮች አሉ። ስለዚህ በጥቅሉ የምወደውና ማከብረው ወንድም ነው። በሌላ እንዳታዩብኝ፣ ክፉ ለመናገር አይደለም የመጣሁት። ከዛ ውጭ ግን የዑለማ ልዩነት ባላቸው ጉዳዮች ላይ የሚያራምደው አቋም ያው ጥበት የሚንጸባረቅበት በመሆኑ ቅር እሰኛለሁ። ሁሌም ድክመት ነው። ብዙ ያም ቢሆን ግን በጣም ብዙ ኸይር ያለው ወንድም ስለሆነ ክብር አለኝ ማለት ነው። ይሄ ቪዲዮ ስለሱ ክፉ ለመናገር አይደለም። ውይይታችን ላይ ያቀረበው ንግግር ግን በጣም ብዙ ግልጽ ስህተቶች ስላሉት እነዛን ስህተቶች እርማት ለመስጠት ነው አመጣጤ። እዚያ ላይ ሐሳቤን አካፍላችኋለሁ። ለማስጠንቀቅ አይደለም። እሱ ምናልባት ኢሳቅ እሸቱን ተጠንቀቁት ምናምን አይነት ንግግሮች ተናግሯል። እኔ እንደዛ አይደለም ዓላማዬ። ከዛ ይልቅ የተናገራቸው ላይ ያንጸባረቃቸውን ስህተቶች በተለይ ደግሞ ስለ ውይይታችን የተናገረውን ነገር ትክክል አለመሆኑን ለማሳየት ነው። በነገራችን ላይ ሰዎች ኮሜንት ሲሰጡ ምን ሲሉ መልሳለሁኝ ወይም ደግሞ ሐሳባቸውን ለማስተካከል እሞክራለሁ። ያንንም አደርገው ብዥታ አለ ብዬ ስለማስብ ነው። ሰዎች የሆነ ብዥታ ይዘው ይመጣሉ። ስለዚህ ያንን ነገር ማጥራት፣ ዓላማችንን እንዲያውቁት ማድረግ ተገቢ ስለሆነ ከዛ አንጻር ነው የማደርገው። አንዳንዴ ሰዎች እልህ ተያይዤ ምናምን ይመስላቸዋል ኮሜንት የማደርገው። እኔ እንደዛ አይነት ባህሪ ኖሮኝ አይደለም፣ ግን ሰዎች የተሳሳተ አመለካከት ሲኖራቸው ግልጽ ማድረጉ ኸይር ነው በሚል ነው። ስለዚህ የሐሳብ ልዩነትን ኢንሻአላህ የመጥላት ባህሪ ልናዳበር አይገባም። በጥቅሉ እንሂድና ወደ ቪዲዮ ምን አለ የሚለውን ዝርዝር አንድ ባንድ እያየን እንመልከት። ዙሪያ ነበር እስከ ዛሬ እንትን ሲል የነበረ። አሁን ደግሞ ኺላፍ ያላቸውን ጉዳዮች አወያያለሁኝ በማለት የራሱን ሰዎች የዛው የአህባሽ ሰዎች ሰብስቦ የሱና ሰዎችንና የአህባሽ ሰዎችን አወያየሁ እያለ እሺ ቪዲዮውን ተክቢር ሚዲያ ላይ ገብታችሁ ማየት ትችላላችሁ። እኔ እዚህ ጋር አንድ ባለፈውን ብዬ ነበር። እኔ ኢሳቅ እሸቱ በጣም መቸኝ፣ በጣም ወደው፣ በጣም ማከብረው፣ በጣም ቦታ የምሰጠው ሰው ነው። ለዚህ ዲንም ያው ብዙ ትግል ሲያደርግ የነበረ ሰው ነው። ዛሬ የሆነ ስህተት አገኘንበት ብለን የሆነ ከነበረበት ቦታ የምናወርደው አይነት ሰው አይደለም። ኺላፎች እነሱ ኺላፎች ዛሬ አይደለም ድሮም ነበሩ። የሚያውቁት ያውቃሉ። ድሮም ነበሩ። በሰለፎችም ዘመን እኮ ኺላፍ ነበረ። በጣም ብዙ ኺላፎች ነበሩ እኮ። ነገር ግን ኡሱል ላይ አይደለም ኺላፉ። ማወቅ ያለብን አንድ ምንድነው ኡሱል ላይ አይደለም ኺላፉ የነበረው ማለት ነው። ፍሩዕ ነገሮች ላይ መሰረታዊ የሆኑ ነገሮች ላይ አይደለም። ኢሳቅ እሸቱ እሱ የሚያደርጋቸው ነገሮች ጥሩ ሆኖ ሳለ ግን ማስተካከል ያለበት ነገሮች ደግሞ አሉ። ትንሽ ምንድነው ያለው ነገር ትንሽ ወደ አንዱ የማድላት ነገር ይታይበታል። ትንሽ ማለት ነው። ትንሽ የሆነ መስተካከል ነገር ነው። እቺን ቢያስተካከልና ሁሉንም በአንድ አይን ሁሉንም እኩል አድርጎ ቢመለከት አሪፍ ነው። ቢያወያይ አሪፍ ነው። ለዛኛውም የሰጠውን ሰዓት አይል ለዚህኛውም ሰጥቶ ቢያወያይ አሪፍ ነው ብዬ አስባለሁ። ውይይት እንደዚህ መነሳቱ ጥሩ እኮ ነው። ሌሎቹ ከመሃል የሚያገኙት ብዙ ጥቅሞች አሉ። ነገር ግን እዛ ጋር ሲያወያይ ሁሉንም እኩል አድርጎ በአንድ አይን ነው ማየት ያለበት የሚል ሐሳብ አለኝ። ፊዳሉ ከዚህ በኋላ አይ ተቋሙ እንደምትመለከቱት ብዙ ብር ያለው ተቋም አይደለም። ግን 7000 የቤት ኪራይ 3000 2000 ደግሞ የቀለብ 1000 ትራንስፖርት አድርጎ 7000 ለ6 ወር ያክል በየወሩ ይገባላታል። ይጠቅማታል። ምናልባት በየወሩ 7000 አንተ ራስህ ነው እንደነሽላም አንተቀበል ያ ነገር አይስሩም ኪራይ ምናምን ነገር ካለ ማለት ነው። ከሰኞ ከነገ ጀምሮ ስልኳን ሊንዳ ታስቀምጭልኝና የተቋሙ ሂሳብ ሹም አለ እሱን ነግረውና ሄዶ ቤቷ እንድላታል ማለት ነው። ኢንተርቪው ያረጋታል። ያ ኢንተርቪው የሚደረገው ነገር ያው በነገራችን ህዝብ ጋር አይደለም የሚወጣው።
እኛ በውጭ ያለነው ሰዎች አለናንተ ሙአት አለባችሁ እሱ ጉዳዩ ማለት ሪሊ ነው የሚለው ነገር ማየት አለበት እሱ ለእንትን ነው ያው as principle እንደ ህግ ነገር ስለተቀመጠ እንጂ አሁን ትጉድ እንደነገራችሁ ማለት ነው ኢንሻአላህ ስልክሽን አስቀምጪልኝና አለታይ ሊንዳ ማለት አጨቅጭቁኝ እኮ ነው ያልኩት ፈቃደኛ ኮንሽ ማለት ነው ካሰን ጋር ብንነጋገር ደስ ይለኛል ፈቃደኛ ኮንሽ ዘቂው በቃ አትሉኝም ልዝጋው ላቁመው ማለት ነው አይ ቲንክ ካሰንም እንደዛ ነገር ይሆናል ሁለተኛ ሁለተኛ ኢንቦክስ ላይ መታችሁ ብልጨል ልሰናል ብል እንደዚህ ነው እንዳትሉ ነው እሱን ያልኩት እኮ ይሄንን እኮ ለቃው ለምናም ከሚለው አንፃር ነው እንጂ እኮ ለእንትኑ ይሄኛው ያለው ነገር አለ እንዳለ ማለት ነው ግን በተቋም ደረጃ ያለው ነገር ያገዝሻል ላይ ተቅምሽ ይችላል ግን ሊያገዝሽ ይችላል ብዙ ላይ ተቅምሽ ይችላልና በዛ ተስማሚ ያው አንዳንዴ እሺ ማለት ደግሞ ልመጂ እኔ አንተን ከመለክ ትችላለሽ እንደ ተጨማሪ እኮ ነው እሱማ ሁሉ ጊዜ እየተረዳሽ አትኖርም እሱ ደግሞ ስራ ማፈላለግ ምናምን ደግሞ እዛ ኢትዮጵያ ያሉ ሰዎች ደግሞ ፋንታ ነው ራሱ የሰዎች ፋንታ ምን አልቂ ነው እኔም ከሰማው ዝም አለ ምን ልሁንላችሁ ወይ ምን ትሆኑልኝ ወይ ምን ልሁንላችሁ እስቲ ንገሩኝ ውዶቼ ምን እንኳኳል አሁን ኢጃቤ ለብሼ ምናምን መንዙማ ሳጨበጭብ አያችሁኝና ገንዘብሽ አልቆ ነው ገንዘብ ፈልገሽ ነው የመጣሽ ስሙ አለቃወንኩኝ ማፉን ስላስቆንኩኝ ግን ጀዛከላሁ ይላል በጣም ምንም 5 ሳንቲም ቫልዩ ያለው ነጋዴ ስለነበርኩኝ ሳንቲምን መናቅም ወይም ገንዘቡ ትንሽ ነው ማለትም አይደለም ግን እንደዚህ አይነት ድጋፍ ውስጥም መግባት አልፈልግም በጣም ይቅርታ መቃወምም አይደለም የቻለ ሰው እኔ ሰላም መልክልሽ ነኝ እኔ እኮ ችግሩ ምንድነው አሁን ይሄንን ብዙ ክርስቲያኖች እየተቀባበሉት ይገኛሉ ይሄንን ቪዲዮ ማለት ነው በብር ያታለሉ በእምነታቸው ጠንካራ ያሉኑ ሰዎችን ክርስቲያኖችን በብር ያታለሉ ወደ እስልምና ያመጡ ይገኛሉ ብሎ እንግዲህ ብዙዎች ሲቀባበሉ አይቻለው ይሄንን ምንድነው አሁን ኡስታዝ ወሂድ የደበቀው ነገር አለ እንዴ ፐብሊክ እየተናገረ እኮ ነው ኡስታዝ ወሂድ አላህ ይጠብቀውና እንዴ እንደውም ባለፈው እኮ ዳዋ ኢስላሚክ ቻናል ቻሌንጅ ሰጥቶኛል በአንድ ወር ውስጥ የናይል ፎሎ ካደረግናቸው 1 ሚሊዮን ብር ቃል ገብቶልኛሉ ለሰለምቴዎች ብሎ እንደውም ቻሌንጁን ሁላ ተቀብሎ ነበር አይደል እንዴ ምንድነው አዲስ እኮ አይደለም ሚዲያ ላይ ወጥቶ እየተናገረ ነው ምንም አዲስ ነገር አይደለም ምንም ድብቅ ነገር አይደለም ሰለምቴዎችን እንደመራዳ አዎ ግዴታም ነው ምክንያቱም ሲሰልሙ ከቤት ይባረራሉ ከቤት ይወጣሉ ታዲያ ምን ላይ ነው የሚወድቁት ታዲያ ወዴት ነው የሚሄዱት እኛ ከጎናቸው ሆነን አይዟችሁ አለንላችሁ ማለት ግዴታ አለብን ለዛም ነው ይሄንን ያቋቋመው ኡስታዝ ወሂድ በሆነ ነገር አይቸገሩም ቤት አጡ ጎዳና ላይ አይወድቁም አይወጡም ሰውን አይለምኑም ከዛ ወደ ትምህርታቸው ነው የሚገቡት ማለት ነው ይሄ ምን ድብቅ ነገር አይደለም ሁሌ በግልጽ እየተናገረ እኮ ነው ምንም ይሄ ሪከርድ ምናምን ተብሎ አጀንዳ የሚሆን ነገር እኮ አይደለም አሁን ደግሞ የተመረጡ አሉ የሚከፋፍሉ በአፋቸው የሚከፋፍሉ የተመረጡ አሉ አሁን ምርጫ ውስጥ ተመርጠው የገቡ እነሱን ራሱ መንግስት እንዲያያቸው ጥሪ ያቀርባለሁ ዳያችን አቶ ማለቴ ወይዘሮ አሲያ ምንድነው አረጋጊ ኳስ በመሬት አደረገ ወናውዝ ቢላ ሴት ልጅ ሀያ ሲኖራት ነው እናታችን አይሻ ለእያንዳንዱ ሃይማኖቶች የራሳቸው የሥርዓት የባህሪ የስነ ምግባር መገለጫዎች አሏቸው እስልምና ለሴት ልጅ የሰጣት ስነ ምግባር ሀያዋ ነው ትላለች ምታሳዩ ሪአክሽን ራሱ ምን አይነት ደባሪ የሚቀፍ አክሽን ነው ከአንድ ሴት ይቅርና ከወንድ ምንድነው ሴት መሰይስቲ አላህ በሱረቱል አልአህዛብ ላይ የነቢዩ አለይሂ ሰላቱ ወሰለም ሚስቱ ድምጻቸው ማቅለስለስ እንደሌለባቸው እየተናገረ አንቺ ግን ያቶ የከበደ አይነት ድምጽ ይዘሽ ወናውዙ ቢላ ምንድነው ሙስሊሞች መከባበለለለ ቀበረን አታምልክ የአላህ ቤት ውስጥ ጫትን አትቃም የአላህ ቤት ናይት ክለብን አታስመስል ማለት ሙስሊሞችን መከፋፈል ነው አጂብ ህክመኛው የምለው አሲያ ሁሉንም ነገር እኔ ካልተናገርኩ ሁሉንም ነገር ውስጥ ካልገባው በኔ ካልሆነ እንደዚህ ካላደረኩ እንደዚህ ካልተናገርኩ ሆነ ይቻላል
ከሴትነትሽ አንጻርም ይሄ ነገር ያስኬዳል ወይ? አይከብድም? ትንሽ ማለት አሁን እዚህ ውስጥ በጣም ትልልቅ ዓሊሞች አሉ። ዝም ብሎ አንዱ ተነስቶ በሚናገረው ነገር ይሄንን የመሰለ ተቋም መተቸት፣ በዚህ ልክ ደግሞ እንደዚህ እንዲህ አይደለም። ከዑለሞች ጋር ሲወራ በዚህ መልኩ አይደለም። ለነሱ ነው አይደል መልእክቱ? በዚህ መልኩ አይደለም። እንደዚህ በዛ ላይ ደግሞ ሴት ሆነሽ በዚህ ልክ ድምጽሽን ከፍ አድርገሽ በዚህ ልክ አረ ያሳፍራል። በጣም ያሳፍራል። መጅሊሱ ይቀጥላል፣ ይሰራል፣ ብድዓን ያስወግድ፣ ቀብር አምላኪዎችን ከመስጂድ ያስወግዳቸዋል። ምክንያቱም መስጂድ ስለማይገባቸው ቀብር አምላኪዎችን መስጂድ አይገባቸው ፈጽሞ ማለት ነው። ገባሽ አይደል? መስጂድ ናይት ክለብ መምሰል የለበትም፣ ጭፈራ ቤት መምሰል የለበትም። መስጂድ ጫት የሚቃምበት ሳይሆን ዳዋ የሚደረግበት፣ ዒልም የሚቀራበት፣ የተውሂድ ዒልም የሚሰጥበት ኮሌጅ ነው፣ ዩኒቨርሲቲ ነው። እነ አቡበክር አስዲቅ፣ እነ ዑመር ብን አልኸጣብ፣ እነ ዑስማን ብን ዓሊ ታላላቅ ዓሊሞችም ጭምር ዒልም ያገኙበት፣ የአላህን ሱብሓነሁ ወተዓላ ተውሂድ ያወቁበት፣ የተማሩበት ዩኒቨርሲቲ ነው። ስለዚህ ጫት መግባት የለበትም መስጂድ፣ ጨፋሪ ሁላ ገብቶ መጨፈር የለበትም። እነዚህ ነገሮች መወገድ አለባቸው። ይሄ የመጅሊሱም አቋም መሆን አለበት። ካልሆነ እንኳን ማለት ነው እስካሁን ካልሆነ ካልተደረገው እንኳን ካሁን በኋላ መደረግ አለበት። ናቴንሽ በቃ እዚህ ጋር እንድትሆኑ ፈልግ ከበኖል ይህን ስሜት ይህ አሁን አንተ የረካበት ረካታ ስሜት እዚህ ቦታ ላይ ከኔ ጋር ቢኖር ብለህ ያሰብከው እስቲ ማን አለ? ናቴንሽ ጻይ እናቴ ነች። በቃ እናቴ ነበረች አብረኝ እንድትሆን ፈልገ እናቴ ነች። በቃ እዚህ ጋር እንድትሆን ፈልገ ከበኖል ስለ እንትና ረሱል አለይሂ ሰላቱ ሰላም እንትን ነው መሰለ። ይሄ የሂዳያ ጉዳይ ምንድነው? የመሰጠት ጉዳይ ነው። አላለም ይወደው ነው። ስለ እኛ ከሱ ጋር ሙግት አንገባም፣ አንችልም፣ አቅም የለንም። በዱዓ ብቻ ነው እንጂ ረሱል አለይሂ ሰላቱ ሰላም ከሆነ ጉዞ ሲመለሱ ወደ ሆነ መቃብር ሄዱ። ረቡ አዘወጀልን አስፈቀዱት፣ አላህ ሱብሓነሁ ወተዓላ አስፈቀዱት ለመዘየር፣ ቀብሩን ለመዘየር ፈቀደላቸው። ዘየሩ፣ አለቀሱ አሉ። በጣም አለቀሱ። ሰሃቦችም ተከትለው አለቀሱ። የመቃብር እንደሆነ ያቁም ሰሃቦቹ ወአለይኩም ሰላም። ከዛ ኢስቲግፋር ማድረግ ለመኑት ረቡ አዘወጀል አልፈቀደላቸው። ተጣጣ እንደዛን ቀን ሲያለቅሱ ታይቶ አይታወቁም ተባለ። ወዱ ነብይ ሰለላሁ ዐለይሂ ወሰለም እንኳን እናታቸውን ወደ ኋላ ተመልሰው መመለሳና ሂዳያ ማሰጠት አልቻሉም። ገብቷል? የኔ መጽናኛ ያ ነው ገብቷል? ወደ ህይወቴ እንጂ እዚህ ቦታ ላይ አብራኝ ብትሆን ጧፍ ታረግ አብሪያ በካድማት ምን ብላት ደስ ምትለኝ እናቴ ነበረች። አላህ አልፈቀደውም። አላህ ባሻው ጊዜ ደግሞ ይሆናል። እሱ የጻፋት ነገር ካለች አትቀርም፣ ትፈጸማለች። በጣም ከባድ ነው። ለማንኛውም ለእናቱ ዱዓ አድርጉለት፣ ለቤተሰቦቹ ዱዓ አድርጉለት፣ ሁላችሁም ዱዓ አድርጉለት። አላህ Subhanahu Wa Ta'ala ሂዳያ ይስጣቸው፣ እሱንም ያስደስተው። ምክንያቱም በጣም ከባድ ነው። አንተ ሙስሊም ሆነ እናት አባት ወላጆች ሌላ እምነት ውስጥ ሆኖ በጣም ከባድ ነው፣ በጣም ከባድ። ለሁላችንም አላህ Subhanahu Wa Ta'ala ሂዳያውን ይወፍቀን እያልኳችሁ ቤተሰቦቼ ለሱም በደንብ ዱዓ አድርጉለት። ቤተሰቦቹን አላህ Subhanahu Wa Ta'ala ሂዳያ ይስጣቸው፣ አቅባቸውን ያሳምርላቸው እንላለን ማለት ነው። በሌላ ቪዲዮ ተመልሰን እንገናኛለን። ባላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።